70 የምርኮ ዓመታት። የይሁዳ ንጉሥ የኢዮስያስ ልጅ ኢዮአቄም በነገሰ በአራተኛው ዓመት፣ ይህም ማለት በባቢሎን ንጉሥ በናቡከደነፆር ዘመነ መንግስት በመጀመሪያው ዓመት፣ ስለ ይሁዳ ሕዝብ ሁሉ ለኤርምያስ ቃል መጣለት። ስለዚህ ነቢዩ ኤርምያስ ለይሁዳ ሕዝብ ሁሉ በኢየሩሳሌም ለሚኖሩትም ሁሉ እንዲህ ሲል ተናገረ። የይሁዳ ንጉሥ የአሞን ልጅ ኢዮስያስ ከነገሰበት ከ13ኛው ዓመት ጀምሮ እስከ ዛሬ ድረስ 23 ዓመት ሙሉ የእግዚአብሔር ቃል ወደ እኔ መጣ። ደጋግሜም ነገርኋችሁ፣ እናንተ ግን አልሰማችሁም። እግዚአብሔር አገልጋዮቹን ነቢያትን ሁሉ ደጋግሞ ወደ እናንተ ላከ። ሆኖም አልሰማችሁም፣ ትኩረትም አልሰጣችሁትም። እነርሱም እንዲህ አሉ፣ እንግዲህ ሁላችሁ ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ። እግዚአብሔር ለእናንተና ለአባቶቻችሁ በሰጣት ምድር ለዘላለም ትቀመጣላችሁ። ታገለግሏቸውና ታመልኳቸው ዘንድ ሌሎቹን አማልክት አትከተሉ። እጃችሁ በሠራው ነገር አታስቆጡ፣ እኔም ክፉ አላደርግባችሁም። ነገር ግን አልሰማችሁኝም ይላል እግዚአብሔር። እጃችሁ በሠራው ነገር አስቆጣችሁኝ፣ በራሳችሁም ላይ ክፉ ነገር አመጣችሁ። ስለዚህ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ቃሌን ስላልሰማችሁ የሰሜንን ሕዝብ ሁሉ አገልጋይንም የባቢሎንን ንጉሥ ናቡከደነፆርን እጠራለሁ ይላል እግዚአብሔር። በዚህች ምድርና በነዋሪዎቿም ላይ በአካባቢዋም ባሉ ሕዝቦች ሁሉ ላይ አመጣባቸዋለሁ፣ ፈጽሜም አጠፋቸዋለሁ። ሰዎች የሚጸየፏቸውና የሚሳለቁባቸው የዘላለም ባድማ አደርጋቸዋለሁ። የደስታንና የእልልታን ድምፅ፣ የሙሽራውንና የሙሽራይቱን ድምፅ፣ የወፍጮን ድምፅና የመብራትን ብርሃን አስቀራለሁ። አገሪቱ በሞላ ባድማና ጠፍ ትሆናለች። እነዚህም ሕዝቦች ለባቢሎን ንጉሥ 70 ዓመት ይገዛሉ። ነገር ግን 70 ዓመት ከተፈጸመ በኋላ የባቢሎንን ንጉሥና ሕዝቡን የባቢሎናውያንንም ምድር ስለ በደላቸው እቀጣቸዋለሁ ይላል እግዚአብሔር። ለዘላለምም ባድማ አደርጋታለሁ። በምድሪቱ ላይ የተናገርሁትን ሁሉ ይኸውም በዚህ መጽሐፍ የተጻፈውን እና ኤርምያስ በሕዝቦች ሁሉ ላይ የተናገረውን ትንቢት አመጣባታለሁ። ሕዝቧም ለብዙ ሕዝቦችና ለታላላቅ ነገሥታት ባሮች ይሆናሉ። እንደ አድራጎታቸውና እንደ እጃቸውም ሥራ እከፍላቸዋለሁ። የቁጣው ጽዋ። የእስራኤል አምላክ እግዚአብሔር እንዲህ አለኝ፣ በቁጣዬ የወይን ጠጅ የተሞላውን ይህን ጽዋ ከእጄ ውሰድ። እኔ ወደምልክህም ሕዝቦች ሁሉ ሄደህ አጠጣቸው። በጠጡም ጊዜ ይንገዳገዳሉ፣ በመካከላቸው ከምሰደው ሰይፍ የተነሳ ያብዳሉ። ስለዚህ ጽዋውን ከእግዚአብሔር እጅ ተቀብዬ እርሱ ወደ ላከኝ ሕዝቦች ሁሉ ሄዱ፣ እንዲጠጡትም አደረግኩ። ዛሬ እንደሆነ ሁሉ ባድማና ሰዎች የሚጸየፏቸው መዘባበቻና እርግማን እንዲሆኑ ኢየሩሳሌምንና የይሁዳን ከተሞች ነገሥታቷንና ባለሥልጣኖቿን፣ የግብፅን ንጉሥ ፈርዖንን፣ አገልጋዮቹን፣ ባለሥልጣኖቹንና ሕዝቡን ሁሉ፣ በዚያ የሚኖሩትን ድብልቅ ሕዝብ ሁሉ፣ የዖፅ ምድር ነገሥታትን ሁሉ፣ በአስቀሎና፣ በጋዛ፣ በአቃሮንና በአዛጦንም ሕዝብ ቅሬታ ያሉትን የፍልስጤም ነገሥታት፣ ኤዶምን፣ ሞዓብን፣ አሞንን፣ የጢሮስንና የሲዶናን ነገሥታት ሁሉ፣ ከባሕሩ ማዶ ያሉ የጠረፍ ምድር ነገሥታትን፣ ድዳንን፣ ቴማንን፣ ቡዝንን፣ ጠጉራቸውን ዙሪያውን የሚከረከሙትን ሕዝብ ሁሉ፣ የአረብ ነገሥታትን ሁሉ፣ በምድረ በዳ የሚኖሩትን የድብልቅ ሕዝብ ነገሥታት ሁሉ፣ የዘምሪ የኤላምና የሜዶን ነገሥታትን ሁሉ፣
በቅርብና በሩቅ ያሉትን የሰሜን ነገሥታትንም ሁሉ በማከታተል በምድር ላይ ያሉትን መንግስታት ሁሉ አጠጣዋቸው። ከእነዚህም ሁሉ በኋላ የሺሻክ ንጉሥ ደግሞ ይጠጣል። አንተም እንዲህ ብለህ ንገራቸው፣ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ጠጡ፣ ስከሩ፣ አስታውኩም። ዳግመኛም ላትነሱ በመካከላችሁ በምሰደው ሰይፍ ፊት ውደቁ። ነገር ግን ጽዋውን ከእጅህ ለመውሰድና ለመጠጣት እምቢ ካሉ እንዲህ በላቸው፣ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ በግድ ትጠጣላችሁ። እነሆ ስሜ የተጠራበትን ከተማ ማጥፋት እጀምራለሁ። ታዲያ ያለ ቅጣት ታመልጣላችሁን? ሳትቀጡ አትለቀቁም። በምድር በሚኖሩት ሁሉ ላይ ሰይፍን እጠራለሁና ሳትቀጡ አታመልጡ፣ ይላል የሠራዊት ጌታ እግዚአብሔር። እንግዲህ ይህን ቃል ሁሉ ትንቢት ተናገርባቸው፣ እንዲህም በላቸው፣ እግዚአብሔር ከላይ ይጮኻል፣ ከቅዱስ ማደሪያው ነጎድጓዳማ ድምፁን ያሰማል፣ በራሱ ምድር ላይ እጅግ ይጮኻል፣ እንደ ወይን ጨማቂዎች በምድር በሚኖሩት ሁሉ ላይም ያስገመግማል። እግዚአብሔር ከሕዝቦች ጋር ይፋረዳልና ታላቅ ጩኸት እስከ ምድር ዳርቻ ያስተጋባል። በሰው ሁሉ ላይ ፍርድን ያመጣል፣ ክፉዎችንም ለሰይፍ ይዳርጋል፣ ይላል እግዚአብሔር። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ጥፋት ከአገር ወደ አገር እየተዛመተ መጥቷል። ብርቱ አውሎ ነፋስ ከምድር ዳርቻ ተነስቷል። በዚያን ጊዜ በእግዚአብሔር የተገደሉት ከምድር ዳር እስከ ምድር ዳር በሁሉ ስፍራ ተረፍርፈው ይታያሉ። እንደ ጉድፍ በምድር ላይ ይጣላሉ እንጂ አይለገስላቸውም፣ ሬሳቸውም አይሰበሰብም አይቀበርም። እናንተ እረኞች አልቅሱ፣ ዋይ በሉ። እናንተ የመንጋው ጌቶች በአመድ ላይ ተንከባለሉ። የምትታረዱበት ቀን ደርሷልና እንደ ውብ የሸክላ ዕቃ ወድቃችሁ ትከሰከሳላችሁ። እረኞች የሚሸሹበት የመንጋ ጠባቂዎችም የሚያመልጡበት የለም፣ እግዚአብሔር ማሰማሪያቸውን አጥፍቷልና። የእረኞችን ጩኸት፣ የመንጋ ጠባቂዎችን ዋይታ ስሙ። ከእግዚአብሔር ጽኑ ቁጣ የተነሳ ሰላማዊ ምድር ባድማ ይሆናል። እንደ አንበሳ ከጉሬው ይወጣል። ከአስጨናቂው ሰይፍ ከቁጣውም የተነሳ ምድራቸው ባድማ ትሆናለች።